በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንበሳና መጽሐፍ ቅዱስ፣ አንበሳና ቤተ ክርስቲያን፣ አንበሳና ኢትዮጵያ፣ አንበሳና ወያኔ ህወሓት። አንበሳ በግሪክ ሊዮ ይባላል። ሊዮ ማለት በላቲን ንጉስ ወይም ኪንግ ማለት ነው። ሰው በፈጣሪው ዘንድ የፍጥረታት ሁሉ ገዢ ሆኖ እንደተሾመ ሁሉ አንበሳም በዱር አራዊት ላይ የተሾመ ንጉስ ነው። አንበሳ የአሸናፊነት ግርማ ያለው መሆኑ በግንባሩና በጅራቱ ይገልጻል። ጅራቱን በልዩ እንቅስቃሴ እንደ ሰይፍ ያወዛውዛል። ግንባሩ በጠላቱ ላይ አትኩሮ የጠላቱን እንቅስቃሴ ይመለከታል። የበላይነት ግርማው ጭንቅላቱ እስከ ወገቡ አጋማሽ በፀጉር የተሸፈነ ነው። ይህም በጠላቶቹ ላይ ግርማ ሞገስን የበላይነት ሰጥቶታል። ጥንካሬው በትከሻው በደረቱ ስፋት በፊት እግሮቹ ደንደስ ይገለጻል። አንበሳ ባጭሩ ከብረት የጠነከረ ለጠላቱ የማይበገር የሚኖርበትን አካባቢ የማያስደፍር ነቅቶ ተግቶ የሚጠብቅ በዙሪያው ማንም እንዳይገባ ሰዓት እየጠበቀ በልዩ ድምፁ የሚያገሳ ምንጊዜም አሸናፊነትና ድል አድራጊነትን የተጎናጸፈ የዱር አራዊት ንጉስ በመባል ይታወቃል። የጥንካሬዎች ሁሉ ምሳሌ በመሆን ይገለጣል። አንበሳ በመጽሐፍ ቅዱስ ወደድንም ጠላንም አመንም አላመንም መጽሐፍ ቅዱስ የእውቀት ሁሉ ምንጭ ነው። በዓለም ላይ እንደ መጽሐፍ ቅዱስ የተነበበ መጽሐፍ የለም። በዓለም የመጽሐፍት ገበያ እንደ መጽሐፍ ቅዱስ የተሸጠ መጽሐፍ የለም። በዓለም ላይ እንደ መጽሐፍ ቅዱስ ማጣቀሻ ዋቢ መጽሐፍ ሆኖ የቀረበ መጽሐፍ የለም። በመሆኑም መጽሐፍ ቅዱስ የሚሰጠው ምስክርነት ተቀባይነት ያለው ነው። አንበሳ በመጽሐፍ ቅዱስ ከብሉይ ኪዳን ዘፍጥረት እስከ ሐዲስ ኪዳን ዮሐንስ ራእይ ያልተገለጸበት ቦታ የለም። በመጽሐፍ ቅዱስ የአንበሳ ተደጋግሞ መገለጽ ቅድመ ዓለም የነበረው ወደ ዓለም መጥቶ ሥጋ ለብሶ ፍጹም ሰው ፍጹም አምላክ የሆነው ሰዎች ገድለው ያላሸነፉትን መቃብር ይዞ ያላስቀረውን ሞትን በሞት ተጋድሎ ያሸነፈውን ኢየሱስ ክርስቶስን ምሳሌ በመሆን የአሸናፊነት ግርማ የተላበሰና መገለጫ ባህሪያት ያለው ነው። በመጽሐፍ የተጠቀሱትን ጥቂቶቹን ብቻ ብናስታውስ የይሁዳ አንበሳ ደቦል ነው፣ መንግሥትህ ከይሁዳ አይጠፋም። ዘፍጥረት ምዕራፍ 49 ከቁጥር 9 እስከ 10። አንበሳ ወይም የአንበሳ ደቦል በንጥቂያው ላይ እንደሚያገሳ ድምፁም ተራሮችን እስኪሞላ በእርሱ ላይ እንደሚጮህ ኢሳይያስ ምዕራፍ 31 ከቁጥር 4። የአንበሳ ደቦል ከእንስሳት ሁሉ የሚበረታ የማይመለስ እንስሳትንም ሁሉ የማይፈራ ምሳሌ ምዕራፍ 24 ከቁጥር 69። አንበሳው አገሳ የማይፈራ ማን ነው? ትንቢተ አሞጽ ምዕራፍ 3 ከቁጥር 8። አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም ከዳዊት ዘር መጽሐፉን ይገልጥልህ ዘንድ ሰባቱንም ማኅተም ይፈታ ዘንድ ድል ነስቷል። ራእየ ዮሐንስ ምዕራፍ 5 ከቁጥር 5። ይህ ከዚህ በላይ የተጠቀሰው በሙሉ የአንበሳን አሸናፊነት፣ የበላይነት፣ ጥንካሬና ኃያልነት የሚገልጽና የሚወክል ነው። የኢትዮጵያ ቤተክርስቲያንና አንበሳ። እንደሚታወቀው የቤተክርስቲያን ሕልውና መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ባይኖር ቤተክርስቲያን የለችም። ቤተክርስቲያን ባትኖር መጽሐፍ ቅዱስ አይታወቅም። በአይሁድም ዘመን ቤተክርስቲያን አለች፣ በክርስቶሳውያንም ዘመን አለች፣ ወደፊትም ትኖራለች። በመጽሐፍ ቅዱስ አንበሳ በአሸናፊነት ሲገለጽ ቤተክርስቲያን የይሁዳ አንበሳ ኢየሱስ ክርስቶስ አንበሳ ነው ብላ ተሰብካለች፣ ታስተምራለች።
በጸሎት ማሸነፍ አንበሳነት ነው። በጾም ማሸነፍ አንበሳነት ነው። በገዳም ድምፀ አራዊቱን ግርማ ሌሊቱን ታግሶ ጤዛ ንሶ ድንጋይ ተንተርሶ መኖርና ሰይጣንን ማሸነፍ አንበሳነት ነው። አጥምቆ ጋኔልን ማስለቀቅ አንበሳነት ነው። ከሁሉም በላይ የቤተ ክርስቲያን አባት በመባል የሚታወቀው የመጀመሪያው የእስክንድርያ ፓትርያርክ የኢየሱስ ክርስቶስ ከሰባዎቹ አርድእት ወይም ደቀ መዛሙርት አንዱ፣ ከኢየሱስ ክርስቶስ አራቱ ወንጌላውያን አንዱ፣ ከክህነት እናታችን የእስክንድርያ ቤተ ክርስቲያን መንበር የሆነው ቅዱስ ማርቆስ የሚመሰለው በአንበሳ ነው። ማርቆስ ዘአንበሳ በመባል ይታወቃል። ዛሬ የ500,000 ካህናት፣ የ60 አህጉረ ስብከት፣ የ38,000 አብያተ ክርስቲያናት፣ የ1,000 ገዳማት፣ የብዙ ሺህ መናንያን ምሽግ፣ የ50 ሚሊዮን ሕዝብ በላይ አማንያን በረት የሆነችው የኢትዮጵያ ቤተ ክርስቲያን የክህነት ምንጭ ቅዱስ ማርቆስ ዘአንበሳ ነው። ቅዱስ ማርቆስ አንበሳ የተባለበት ምክንያት በመጀመሪያ ደረጃ ማርቆስ በዜግነት አፍሪካዊ ነው። ሁለተኛ፣ ተዘዋውሮ ሲያስተምር የሚጠቀመው ምሳሌያዊ አስረጅነት ሁሉ በአንበሳ የተመሰለ ነበር። ከትምህርቶቹ መካከል መጥምቁ ቅዱስ ዮሐንስን በበረሃ የሚያገሳ አንበሳ እያለ ቅዱስ ማርቆስ ይሰብከው ነበር። በተጨማሪም ከዕለታት በአንድ ቀን ቅዱስ ማርቆስ አባቱና ወንድሙ ወደ ዮርዳኖስ ጉዞ ሲያደርጉ ድንገት ከጫካ አንበሳ ይወጣል። አንበሳውን ያዩ የማርቆስ አባትና ወንድም ደንግጠው በፍርሃት ሲንቀጠቀጡ ማርቆስ አትፍሩ፣ የይሁዳ አንበሳ ኢየሱስ ክርስቶስ አሳልፎ አይሰጠንም በማለት ሲጸልይ አንበሳው እንደ በድን እንደሆነ የቅዱስ ማርቆስ ታሪክ ይመሰክራል። በዚህም የተነሳ ማርቆስ ዘአንበሳ በመባል ታወቀ በማለት ያስተምረናል። መናኝ ገዳማውያን ቅዱሳን አንበሳን አልምደው በአንበሳ ተከበውና ተከብረው ይኖሩ ነበር። የእነ አቡነ ገብረ መንፈስ ቅዱስ ገድል የሚያስተምረን ይህ ነው። እነ አቡነ ሳሙኤል ዘዋልድባ አንበሳ ይጋልቡ ነበር ገድላቸው የሚያስረዳው ይህንኑ ነው። አንበሳና ኢትዮጵያ ብዙ ጊዜ ተደጋግሞ በታሪክ ጠበብት ሲጠቀስ እንደሰማ ነው ኢትዮጵያ ሰፊ ግዛት የነበራት መንግስታዊ ፍትህን ደንግጋ የተመራች ሲሆን እንደ አንበሳ ጠንካራ መሪ ሲኖራት የምትሰፋ ግዛቷንም የማታስነካ የአንበሶች ምድር ነች። እንደ ወያኔ አይነት ሸለምጥማጥ ገዢ ሲነሳ መሬት እየቆረሰ የሚሸጥ ደንበር አሳልፎ የሚሰጥ ጀግኖቿን እያደባ የሚገድል ሲነሳ የምትጠብ ሀገር መሆኗ በታሪክ ተመዝግቧል። አሁንም የዓይን ምስክሮች ነን። አንበሳ በመጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ዮሐንስ ራእይ በጥንካሬው፣ በአካል ብቃቱ፣ በአሸናፊነት፣ በግርማ ሞገሱ ከተጠቀሰ ዘንድ እጆቿን ወደ እግዚአብሔር የምትዘረጋው ኢትዮጵያ መጽሐፍ ቅዱስን ተቀብላ 3000 ዘመን ስትሰብክ ከአንበሳ ጋር የጠበቀ ግርማዊ ግንኙነት ያላት መሆኑን የማያውቅ ከቶም ኢትዮጵያዊ ተብሎ ሊጠራ አይችልም። ኢትዮጵያውያን ነገሥታት ቅባ መንግስታቸውን የሚያጸኑት በመጽሐፍ ቅዱስ የይሁዳ አንበሳ ሰማያዊ ምድራዊ ንጉሥ ክርስቶስ በሚሰበክበት በቤተ ክርስቲያን አውደ ምሕረት ላይ ነው። ኢትዮጵያውያን ነገሥታት ቅባ መንግስታቸውን የሚያጸኑት በመጽሐፍ ቅዱስ የይሁዳ አንበሳ ሰማያዊ ምድራዊ ንጉሥ ክርስቶስ በሚሰበክበት በቤተ ክርስቲያን አውደ ምሕረት ላይ ነው። በመሆኑም የኢትዮጵያ ነገሥታት አንበሶች ናቸው። በአብያተ መንግስታቸው የአንበሳ ደቦሎቹን ያሳድጋሉ። ጀግና ለሆነ የሀገር ታማኝ አርበኛ የአንበሳ ደቦል ይሸልማሉ። ከዓለም መንግስታት ጋር የሚገናኙበት አርማቸውን ወይም ማህተማቸውን በአንበሳ አምሳል ያስቀርጻሉ። ኢትዮጵያውያን የውስጥ ጸብ ቢኖራቸውም በግዛት አንድነታቸውን የማያስደፍሩ፣ የማያስነኩ፣
አንበሶች ናቸው። በጦርነት ጊዜ የአንበሳ ጎፈር ለምድ በትከሻቸው ደርበው ወራዴያቸውን እንደ አንበሳ ጅራት እያወናጨፉ በጦርነት እሳት ውስጥ በግንባር ሲፋለሙ የኖሩት ጀግኖች ሁሉ በአንበሳ ይመሰላሉ። በኢትዮጵያ ምድር የሚገኙ አንበሶች ልዩ ናቸው። የአካል መጠናቸው ከወገባቸው አጠር ያለ፣ ጎፈራቸው ጥቁር፣ የፊታቸው ክብ በቀይ ጸጉር የተከበበ በጣም ቀልጣፎችና ፈጣን እንደሆኑ ይታወቃል። ጠቅለል ባለ መልኩ የኢትዮጵያ ታሪክና የአንበሳ ውክልና ታሪክ እጅግ በጣም የተያያዘ ነው። የወያኔ መንግስትና አንበሳ ታሪክ እንደመዘገበው ወያኔ ኢትዮጵያን በማፍረስ ትግራይን በመገንባት በኢትዮጵያውያን መቃብር ላይ ራሱን መትከል፣ የኢትዮጵያን ታሪክ በማጥፋት የውሸት ታሪክ መጽሐፍ፣ ተከባብረው ለዘመናት እንደ ነብር ዥጉርጉር ሆነው የኖሩትን ኢትዮጵያውያንን መከፋፈልና ማጋደል መሪ ተግባሩ ነበር። ቤተክርስቲያን ስትጠፋ ሁሉ ታሪክ ይጠፋል በሚል የኢትዮጵያን ቤተክርስቲያን ማጥፋት መሪ እቅዱ ነበር። ታሪክ ሲጠፋ ሀገር ይጠፋል በሚል ዓላማ የታሪክ አሻራዎችን ማጥፋት ትልቁ ተግባሩ ነበር። ከላይ በስፋት የአንበሳን ግርማዊ አሸናፊነት የድል አድራጊነት ምልክት ለማጥፋትም ከፍተኛ ጥረት አድርጓል። ከአክሱም ዘመነ መንግስት ጀምሮ ወደ ላስታ ቀጥሎም ወደ ጎንደር ከተማ መንበረ መንግስት ድረስ ኢትዮጵያውያን ነገስታት በቤተ መንግስታቸው አንበሳን ያስቀምጣሉ። በተለይም በጎንደር አጼ ፋሲል ጀምሮ እስከ ደርግ ዘመን ድረስ ኢትዮጵያውያን አንበሶች በጥንታዊ ቤተ መንግስት ውስጥ የሀገራችን ግርማ ሞገስ ሆነው ይኖሩ ነበር። ወያኔ በገባ ማግስት እነዚህን አንበሶች በረሃብ ተጨማደውና ተንከላውሰው እንዲሞቱ አደረጋቸው። ከዕለታት አንድ ቀን ነፍሱ አልወጣ ያለ የተራበውን አንበሳ የተመለከተ የውጭ አገር ዜጋ ለምንድነው ምግብ የማይሰጧቸው ብሎ ሲጠይቅ አንበሶቹ አማራ ናቸው በሚል በረሃብ ተሰቃይተው እንዲሞቱ ተፈርዶባቸው ነው የሚል መልስ እንዳገኘ መዘገቡን አስታውሳለሁ። ቀዳማዊ ኃይለ ሥላሴ ከዳግማዊ ምኒልክ ጀምሮ በቤተ መንግስት የሚኖሩ አንበሶች ነበሩ። እነሱም እንደዚሁ ተገደሉ። በ6 ኪሎ አንበሳ ግቢ ውስጥ የሚኖሩ አንበሶች ዝርያቸው ከጎንደር ቤተ መንግስት የመጡ ሲሆን በወያኔ ዘመን ይህን ግቢ እንዲያስተዳድር የተሾመው ኢዮብ የሚባል ወያኔ ለአንበሶቹ የተመደበውን ስጋ ለሆቴል እየሸጠ አንበሶቹ በረሃብ ተቆራምደው ሊሞቱ ሲሉ በህዝብ ጩኸት እንደተረፉ ይታወቃል። እንግዲህ ከዚህ ሰፊ ታሪክ በመነሳት አንበሳ የሃይማኖታችንም የሀገራችንም ተወካይነት ያለው በመጽሐፍ ቅዱስም በነገስታት ታሪክም በሃይማኖት ስብከትም በጀግንነት የጦር ሜዳ ውሎም አርማችንና መገለጫችን ሆኖ ሳለ ወያኔና የወያኔ እርሾ ያላቸው የሀገር ጠላቶች፣ የታሪክ ቀበኛዎች፣ ትውልድ ገዳዮች ወርቃማውን ታሪካችንን እየሰረዙ በማይወክለንና የማይመጥነንን የማናውቀውን ታሪክ በግዴታ እየለጠፉብን መሆኑን በመረዳት አጥብቀን ልንሞግታቸው ልንታገላቸው ይገባል። ደም አፍሳሹና ዘረኛው ጠቅላይ ሚኒስትር አብይ አህመድም የመጀመሪያ እርምጃቸው የሆነው በቤተ መንግስቱ ዙሪያ የነበሩትን የአንበሳ ምልክቶች በማፍረስ የፒኮክ አርማቸውን መስቀል ነበር። እንግዲህ ይህ ሰውዬ ለብዙ ሺህ ዘመናት የኢትዮጵያ የመንግስት መለያ፣ የአርበኞቻችን የአርበኝነት መለያ፣ የቤተ ክርስቲያናችንን አርማ የሆነውን አንበሳን በማፍረስ የማን ጠላት እንደሆነ ያስመሰከረ መሆኑን በግልጽ ይታወቃል። አሁንም እላለሁ፣ አንበሳው አገሳ የማይፈራ ማን ነው? አንበሳው አገሳ የማይፈራ ማን ነው? ወስብሐት ለእግዚአብሔር ወለወላዲቱ